ጤና ይስጥልን እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል ለቱ ማክሰኞ ነው ዜና ኢትዮጵያ ከመላው ኢትዮጵያ ለ2 ሰዓታት የሚያቆዩትን የተለያዩ ጉዳዮች አካቶ አሁን ተጀምሯል ጌታቸው ይግዘውና መታሰቢያ ደረጀ የዛሬውን የዜና ኢትዮጵያ መሰናዶ እየመራን ወደ እናንተ እናደርሳለን ከዚህ ከስቱዲዮ የተሰናቀሩ ዘገባዎች እንዲሁም ደግሞ ሪፖርተሮቻችን የተገኙባቸው በርካታ ሁነቶችን በቀጥታ መስመር ወደኛ ያሻገሩም ይቀጥላሉ አርዕስተ ዜናዎችን እናስቀድማለን ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆነ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱ ሚና እየተጫወተች መሆኑን ገለጹ እየለሙ ያሉ የቱሪስት መዳረሻዎች ለትውልድ አርቆ ሐሳቢነት የተንጸባረቀባቸው ናቸው ሲሉ የጥበብ ባለሙያዎች ተናገሩ ከውጪ የመረጃ ምንጭ ደግሞ የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ ዜና ኢትዮጵያ ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ ባልደረቦቻችንን አሰማርቷል የተለያዩ ሁነቶችን እየተከታተሉ ይገኛሉ በቆይታችን ከነሱ ጋር ደግሞ መረጃዎችን እንጋራለን አቤል ሙሉጌታ ይታየኛል አቤል ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት መሆኑ ዛሬ ተነግሯል ይህንን በተመለከተ ነው ተጨማሪ መረጃዎችን በቆይታችን የሚያጋራን ሌላኛው ባልደረባችን ህይወት አበበም በተመሳሳይ በቀጥታ መስመራችን ላይ ነው የምትገኘው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱን ሚና የተጫወተች ስለመሆኑ ዛሬ ተናግረዋል ይህንኑ በተመለከተ ተጨማሪ መረጃዎችን ይዛ ከኛ ጋር በዜና ኢትዮጵያ ቆይታ ታደርጋለች ወደ አማራ ክልል ባህር ዳር ከተማ እንሻገራለን በዛ ደግሞ ባልደረባችን ሳሙኤል ወርቃየው ይገኛል በአማራ ክልል የቱሪዝሙን ዘርፍ ለማነቃቃት እየተሰሩ ያሉ ስራዎች ምንድናቸው ከሱ ጋር ቆይታ የምናደርግበት ጉዳይ ነው ዮሐንስ ፍሳም ወደ በኋላ ላይ ይቀላቀለናል የኪነ ጥበብ ባለሙያዎች በዳውሮ ዞን የተገነባውን ሀላላ ኬላን ጎብኝተዋል ጉብኝታቸው ምን መልክ አለው ምን አሉ የሚለውን ደግሞ ከሱ ጋር ቆይታ እናደርግበታለን በሌላ መልኩ ሚካኤል ገዙን እናገኘዋለን በቆይታችን በስልጤ ዞን ባህላዊ ዳኝነት ስርዓቱ ህጋዊ ሆኖ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች ስለመቀነሳቸው ተነግሯል ይህንን ጉዳይ ታሳቢ አድርጎ መረጃዎችን በቆይታችን ያጋራናል ዜና ኢትዮጵያ የሚያስቀድመው በቀጥታ መስመር ላይ የሚገኙ ባልደረቦቻችን ተጨማሪ መረጃ የሚያጋሩባቸውን ዘገባዎች ይሆናል አብራችሁን ቆዩ ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆነ የቤተ መንግስት አስተዳደር ዋና ዳይሬክተር ምትኩ ደረሳ ብሔራዊ ቤተ መንግስት ሙዚየሙ ከዛሬ ጀምሮ ክፍት መሆኑን ለመገናኛ ብዙሃን ተናግረዋል ከማክሰኞ በስተቀር ሙዚየሙ ከጠዋቱ 3 ሰዓት እስከ 11 ሰዓት ለህዝብ እይታ ክፍት ስለመሆኑም ተነግሯል በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ባልደረባችን አቤል ሙሉጌታ በቀጥታ መስመራችን ላይ ይገኛል አቤል እንዴት ውለሃል ጉብኝቱ እንዴት ማከናወን ይቻላል በቀጣይ ስለ ቱሪዝም ዘርፉ ምን አስተዋጽኦ ይኖረዋል ሙዚየሙ ባለፉት 7 ዓመታት መንግስት የቱሪዝም ዘርፉን ለማሳደግ እየሰራቸው ካሉ ስራዎች መካከል በርካታ ስራዎች ይጠቀሳሉ ነገር ግን ብሔራዊ ሙዚየም ደግሞ አንዱ ነው ማለት ነው ይህ ኢዮቤልዩ እየተባለ የሚጠራው ቤተ መንግስት ባለፉት 7 ዓመታት ውስጥ ከተሰሩ ስራዎች መካከልና በተለይም እድሳት ተደርጎለት እንደዚሁ ለጎብኚዎች ይፋ የተደረገ አንዱ የመንግስት የቱሪዝም ዘርፉን ለማሳደግ ከሰራቸው ስራዎች መካከል የሚጠቀስ ነው በዚህ ቤተ መንግስት ውስጥ እንግዲህ በርካታ የቱሪስት መስህብ የሚሆኑ ቅርሶችን የያዘ ቤተ መንግስት ነው መሆኑ ይታወቃልና ይህም እንግዲህ በዛሬው ዕለት ለሁሉም ዜጎች ይፋ ጉብኝት ማድረግ እንደሚቻልና መጎብኘትም እንደሚቻል በይፋ ተገልጿል ማለት ነው እንግዲህ ከአራት ወራት በፊት የተጠናቀቀው ቤተ መንግስቱ መመረቁ ይታወሳል ነገር ግን የተለያዩ ዝግጅቶችን በማድረግ ሲደረግ ቆይቶ በዛሬው ዕለት ደግሞ በሀገር ውስጥ የሁሉም ዜጎች መጥተው መጎብኘት የሚችሉበት እድል የተመቻቸበት ሁኔታ መፈጠሩ እንደዚሁ ለመገናኛ ብዙሃን ይፋ ተደርጓል ማለት ነው በዚህ ቤተ መንግስት ውስጥ እንግዲህ የተለያዩ ነገስታቶች ሲጠቀሙባቸው የነበሩ ውድ መኪናዎችም እንደዚሁ ካር
ሙዚየም በሚል ተዘጋጅተው እሱም ይገኛል። ከዛ በተጨማሪ በኢትዮጵያ መንግስትና በተለያዩ ዓለማት መንግስታት መካከል ባለ የዲፕሎማሲ ግንኙነት ከተለያዩ ሀገራት የተበረከቱ ስጦታዎች ውድ እቃዎችና በተለይም ቅርሶች የሚገኙበት መሆኑ ይታወቃልና እነዚህን ሁሉ ሀብቶች መጥቶ መጎብኘት የሚቻልበት እድል ተመቻችቷል ማለት ነው። እንግዲህ ወደዚህ ስፍራ የሚመጡ ዜጎች ደግሞ ሁለት አይነት ትኬት ተዘጋጅቷል። የመጀመሪያው መደበኛ ትኬት ነው 300 ብር የሚከፈልበት ሲሆን ምናልባትም በግቢ ውስጥ ያሉትን ሁሉንም ነገሮች መጎብኘት የሚያስችልና ነገር ግን 1000 ብር የሚከፍሉ ዜጎች ደግሞ በስተኋላ የምትመለከቱት ኢዮቤልዩ ተብሎ የሚጠራው ቤተመንግስት ውስጥ ያሉ ውድ እቃዎችንም ጭምርና የተለያዩ ስጦታዎችንም ለመንግስት የቀረቡ ስጦታዎችን በተለያዩ ዘመናት ውስጥ እነሱንም መጎብኘት የሚያስችል እንደዚሁ መሆኑ ተገልጿል ማለት ነው። እንግዲህ ከማክሰኞ በስተቀር ከሰኞ ጀምሮ ሁሉንም ቀናቶች ማለት ነው ከጠዋቱ 3 ሰዓት እስከ ምሽት 11 ሰዓት ድረስ ዜጎች መጎብኘት የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። በግቢ ውስጥም የተለያዩ ሬስቶራንቶች ተዘጋጅተዋል። እነዚህንም ሬስቶራንቶች ውስጥ መጥተው በተለይም የጎበኙ ሰዎች መጠቀም የሚችሉበት እድል ተመቻችቷል። ምናልባትም በሬስቶራንቶች ውስጥ ደግሞ የተለያየ ዝግጅትን ቡክ ለሚያደርጉ ደግሞ እስከ ምሽት 3 ሰዓት ድረስ መጠቀም የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። እንግዲህ በብሔራዊ ቤተመንግስት ባለፉት ዘመናት እንደዚህ ለዜጎች ክፍት ያልነበረና በጣም ብርቅ የሚሆን ነበር ማለት ነው። ስለዚህ አሁን ላይ ዜጎች ከየትኛውም አካባቢ መጥተው መክፈል ያለባቸውን ክፍያ ከፍለው ደግሞ ይህንን ነገር መጎብኘት የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። እንግዲህ ቀደም ብለን የጠቀስናቸው ሁለት ትኬቶች ናቸው። መደበኛ 300 ነው፣ እንዲሁም ደግሞ ልዩ ትኬት 1000 ብር ነው ማለት ነው። ለውጭ ዜጎች መደበኛው $15 እንዲሁም ደግሞ ልዩ ትኬት ወይ ደግሞ ስፔሻል ትኬቱ ደግሞ $50 እንደዚሁ ተዘጋጅቷል ማለት ነው። በተለይም ይህንን ቤተመንግስት ሙዚየም ለመጎብኘት የሚፈልጉ ሰዎች ደግሞ በየዕለቱ በተለያዩ የዌብሳይት አማራጮች ደግሞ በተለይም በቤተመንግስት አማራጭ ዌብሳይቶች ላይ የየዕለት መረጃዎች እንደዚሁ ይፋ እንደሚደረጉም ተገልጿል ማለት ነው። ስለዚህ ዜጎች ከዚህ በፊት በፍርሃት የሚመለከቱትን እንደዚህ አይነት የተለያዩ ቅርስ የሆኑ ቤተመንግስትን ጨምሮ መጎብኘት የሚችሉበት በይፋ ዛሬ ተገልጿል ማለት ነው። ስለዚህ ዜጎች የመጡ መጎብኘት የሚችሉበት እድል ተመቻችቷል። አለናቤል መልካም ቀን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱን ሚና እየተጫወተች መሆኑን ገለጹ። ሚኒስትሩ ይህን ያሉት ለአራተኛ ጊዜ እየተካሄደ ባለው የናይል ውሃ ምክንያታዊና ፍትሐዊ አጠቃቀም ጉባኤ አፍሪራን ላይ ነው። ጉባኤው ቀጠናዊ የኃይል ግንኙነት ለሁሉምና ለዘላቂ ልማት በሚል ሀሳብ እየተካሄደም ይገኛል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን ህይወት አበበ በቀጥታ መስመር ላይ ነው የምትገኘው። ህይወት እንደምንለሻል። ቀጠናዊ የኃይል ትስስርን ለማጠናከር የናይል ተፋሰስ ሀገራት ተወካዮች ምን ሀሳብ አነሱ በዚህ ጉባኤ? አመሰግናለሁ። እንግዲህ በዛሬው ዕለት በአዲስ አበባ እየተካሄደ ያለው ይህ ጉባኤ አፍሪራን ይሰኛል። እንግዲህ ለአራተኛ ጊዜ ነው በሀገራችን እየተደረገ የሚገኘው። የዚህ ጉባኤ ዋነኛ ዓላማ እንግዲህ የናይል ውሃ ተፋሰስ ሀገራት ምክንያታዊና እንዲሁም ደግሞ ፍትሐዊ የሆነ ተጠቃሚነት እንዲኖራቸው በዛ ላይ የተመሰረተ ውይይቶችን ማድረግ ነው። እንግዲህ በዚህ መድረክ ላይ በርካታ የሆኑ ውይይቶች ይደረጋሉ፣ እንዲሁም ደግሞ ጥናታዊ ጽሁፎችም ይደረጋሉ። እንግዲህ በዛሬው ዕለት እየተደረገ የሚገኘው የዚህ ውይይት ዋነኛ ዓላማ እንግዲህ በቀጠናው ላይ ያለው የኃይል ተጠቃሚነት እንዲያድግ እንዲሁም ደግሞ ትስስር እንዲፈጠር እንዲሁም በተመጣጣኝ ዋጋ ለጎረቤት ሀገራት ኃይል የማቅረብ ላይ የተገናኘ ነው። እንግዲህ ኢትዮጵያ ታላቁ የህዳሴ ግድብን እንግዲህ እየገነባች እንደሆነና ልታጠናቀቅ እንደደረሰች ከጫፍ እንደደረሰች ይታወቃል። እንግዲህ በዚህ ሂደት ውስጥም ጎረቤት ሀገራት እንዲሁም ደግሞ የናይል ውሃ ተፋሰስ ሀገራት ተጠቃሚ የሆኑ ነው። ሁሉም ማለት አይቻሉም፣ ግን የተቀሩትም ከጊዜ በኋላ ተጠቃሚ እንደሚሆኑ ነው በመድረኩ ላይ የተንጸባረቀው። እንግዲህ ይህንን መድረክ ያዘጋጁት የውጭ ጉዳይ ኢንስቲትዩት ውሃና ኢነርጂ ሚኒስትር ጋር በመተባበር ነው። እንግዲህ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመድረኩ ላይ ንግግር አድርገው ነበር። ታዲያ በንግግራቸው ወቅት ያነሱት ዋነኛ ሀሳብ የተመድ የ2030 እንዲሁም ደግሞ የአፍሪካ ህብረት 2063 የልማት ግቦችን ለማሳካት ኢትዮጵያ እየሄደችበት ያለው ርቀት በጣም ግዙፍ መሆኑን አንስተዋል። እንግዲህ ለቀጠናው ሀገራት የኃይል አቅርቦቷ እየጨመረ መሆኑና ይህም እንግዲህ የልማት ግቦቹ እንዲሳኩ ዋነኛ ሚና ወይም የመሪነት ሚናውን
እያደረገች እንደሆነ እንግዲህ አስረድተዋል። እንግዲህ ቀደም ብዬ እንዳነሳሁት በመድረኩ ላይ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩም እንግዲህ ንግግር አድርገው ነበር። ታዲያ በኃይል የመተሳሰር ሂደቱ አሁን ላይ ሩቅ አይደለም እየተገበርነው ነው ብለዋል። ታዲያ በዘላቂነት ይህንን ለማስቀጠልም ከጎረቤት ሀገራት ጋር በምክክር ለመስራት መታቀዱን ያነሱት እንግዲህ የጎረቤት ሀገራት አምባሳደር በዚህ የምክክር መድረክ ላይ ተገኝተው ነበር፣ የደቡብ ሱዳን፣ የሱዳን። ታዲያ ለዚህ ያላቸውን ቁርጠኝነትም በመድረኩ ላይ አንስተዋል። እንግዲህ መድረኩ ውይይቱ አሁንም እየተደረገ ነው የሚገኘው። ጥናታዊ ጽሁፎች በምሁራን እየቀረበ ነው የሚገኘው። ለሰዓቱ ያለኝ መረጃ ይሄ ነው። ህይወት ለደረሰን መረጃ ከልብ እናመሰግናለን። መልካም ቀን። በትንታኔ ወደ ያዝነው የሀገር ውስጥ ዘገባችን ደግሞ እናልፋለን። ችግር ፈቺና የሀገርን ወጪ የሚቆጥቡ የፈጠራ ሀሳቦች ወደ ተጨባጭ ምርትና አገልግሎት እየተሸጋገሩ ስለመሆኑ ይነገራል። በባህር ዳር ዩኒቨርሲቲ የቢዝነስ ኢንኩቤሽንና ስራ ፈጠራ ማዕከል የበለጸጉ የተማሪዎች የስራ ሀሳቦች ሀገርን ወደሚያግዝ ሰፊ ምርትና አገልግሎት እንዲሻገሩ የአጋር አካላት እገዛ አስፈላጊ ስለመሆኑ ተገልጿል። ራሄል ፍሬው በባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተመራቂ ተማሪ እጹብ ድንቅ ቦሩ ለቀለም ዝግጅት የሚያግዝ ባይንደርን ከተፈጥሯዊ ግብዓት ያዘጋጀች ተማሪ ናት። የቀለም ግብዓት የሆነውን ባይንደር ወይም ደግሞ በስራ ስሙ ኮፖሊመር የተሰኘውን የቀለም ግብዓትን የሰራ ነው። ይሄ ባይንደር የሚባለው ነገር ቤዚካሊ የማጣበቅ ፕሮፐርቲ ያለው ነው። አካባቢያችን ውስጥ ምን አለ እንደዚህ አይነት ፕሮፐርቲ ያለውን ነገር ብለን ማጥናት ጀመርን። ስለዚህ ስናጠና ብዙ አይነት እጽዋቶች አሉ እንደዚህ አይነት ፕሮፐርቲ ያላቸው እነሱን ኢንቨስቲጌት ማድረግ ጀመርን ማለት ነው። ሳይንቲፊካሊ ሆኑ ብዙ ሊትሬቸሮችን ማንበብ ጀመርን። በዛ ሂደት ውስጥ እኛ ይሆናል ብለን ያሰብነውን ፕላንት አገኘን። ስለዚህ ያንን ፕላንት ማጥናት ጀመርን። ላቦራቶሪ ቴስቶችን አደረግን። 6 ወር ያህል በደንብ ሰርተንበታል። 6 ወር ያህል ከሰራንበት በኋላ የመጀመሪያ ሙከራችንን አርዲ ቀለም ፋብሪካ ሄደን አደረግን ማለት ነው። የምታዩትን አይነት በጣም ብቁ የሆነ ቀለም መስራት ይችላል ማለት ነው። በዩኒቨርሲቲው ለፈጠራ ሀሳቦች ትግበራ የተዘጋጀው ሜከር ስፔስ ፈጠራቸውን ለሚያበለጽጉ ተማሪዎች የግብዓትና የእውቀት እገዛ ያደርጋል። ይህ ቀለም በአነስተኛ ኢንዱስትሪ ደረጃ እንዲመረት እየሰሩ ላሉት እጹብ ድንቅን ጨምሮ ሌሎች ቴክኖሎጂስቶች ትልቅ እድል ስለመሆኑ ያነሳሉ። ዲጂታል የሆነ ስቶክ ማርኬት ትሬዲንግ ፕላትፎርም ነው ያዘጋጀ ነው። ከዚህ ሀሳባችን በፊት ሌሎች ችግሮችን ምንፈታቸው ነገሮችን በቴክኖሎጂ የሚፈቱ ነገሮችን ያሰብን ነበር እና ይሄው ኢንቫይሮንመንት ስለጋበዘን ነው እንደዛ ስናስብ የነበረውና ትልቅ እድል ነው ያለው። እኛ አሁን ብዙ የደረስንባቸው ቦታዎች ላይ ደረስነው ቢቴክ ነው ብዙ ነገር አግዞን ያለውና እንደ ሀገርም ደግሞ ኢኒሺዬቲቮች አሉ፣ ጥሩ ኢኒሺዬቲቮች አሉ። እነዛ ነገሮች በጣም ስታርታፖችን ለማሳደግ የሚጠቅሙ ናቸው ማለት ነው። በክልል ደረጃም ብዙ እገዛዎች አሉ፣ ብዙ ሰፖርቶች አሉ። አፕሪሺየት የሚደረግ ነው አሁን ላይ ያለው። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት ምክትል ሳይንቲፊክ ዳይሬክተርና መምህር ዶክተር አማረ ካሳው በማዕከሉ የፈጠራ ሀሳቦች ወደሚዳሰስና የሚሸጥ ፈጠራነት እንዲለወጡ ይሰራል። የቢዝነስ ማይንድ ሴታቸው መቀየር በርካታ ወደ 7 የሚደርሱ ሶፍት ስኪል ሞጁሎች አሉ። እነሱን ስልጠና እንሰጣቸዋለን። ሁለተኛው ነገር ደግሞ ማንኛውም ሀሳብ ወደ ናሙና ወደ ምርት ካልተቀየረ የሚሸጥ ናሙና አይሆንም። ስለዚህ ያን የመጡትን ሀሳብ ወደ ናሙና ከዛም አልፎ ወደ አለቀ ፕሮዳክት በመቀየር የሚሸጥ ዋጋ ያለው ምርት ማድረግ ነው። ሁለቱ ከተሳካልና ደግሞ ሁለቱን አጣምረን የራሳቸው የሆነ ኢንተርፕራይዝ እንዲፈጥሩ ማድረግ ነው። 3 ስራዎች አልኩሽ። እነዚህ 3 ስራዎች ነው የምንሰራው። ይሄን ለማድረግ አንዳንዴ 1 አመት፣ አንዳንዴ 6 ወር፣ አንዳንዴ ደግሞ ከዛም በላይ ይፈጃል ማለት ነው። ስለዚህ ለ2 አመት ድረስ እዚህኛ ጋር ይቆያሉ መደበኛውን ትምህርት እየተማሩ ማለት ነው። የተማሪዎችን ውጤታማ የፈጠራ ሀሳቦች ወደ ምርት ለማሸጋገር የሚያስፈልጉ የመሬትና የፋይናንስ አቅርቦት ችግር አሳሪ መሆኑን የሚያነሱት ምክትል ዳይሬክተሩ በሀገር ደረጃ የጸደቀው የስታርታፕ ፖሊሲ ለስራው መንገድ ያቀናል የሚል እምነት አላቸው። እንግዲህ አንድ ስታርታፕ ከዚህ ጀምሮ ወደ ኢንተርፕራይዝ ለመፈጠር ብዙ ድጋፎች ያስፈልጉታል። አንደኛ የፋይናንሻል ድጋፍ ወይም ደግሞ ከባንኮች ጋር ትስስር ማድረግ ያስፈልጋል። ነገር ግን እነዚህ ልጆች የሚያስዙት ኮላተራል የሚባል ነገር የላቸውም። ሁለተኛ ቅድም እንደነገርኩኝ ከከተማ አስተዳደሩ መሬት መስሪያ ቦታ ምናምን ያስፈልጋቸዋል። ሶስተኛ ደግሞ ፖሊሲ የህግ ከለላም ያስፈልጋቸዋል። እሱን ጠቅሎ የሚፈታልን አሁን በቅርብ የጸደቀ ስታርታፕ አክት የሚባል ሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ ያጸደቀው ፖሊሲ አለ ማለት። በዚህ ፈጠራ የቀለም ምርትን ከውጭ ከሚገቡ ግብዓቶች በማላቀቅ በአነስተኛ ኢንዱስትሪ ደረጃ የሚመረትበት ደረጃ ማድረስ የተማሪ እጹብ ድንቅ ቦሩ ህልም ነው። ይሄንን ቀለም የማምረቱን ሂደት በጣም ሲምፕል መሆን መቻል አለበት ብዬ እኔ አምናለሁ። ይሄን ነገር ሰርተን
ሀገር ውስጥ ማምረት ጀመርን ማለት ቀለም ኦልሞስት በየቤታችን ነው መስራት የምንጀምረው። ባይንደር እኔ በጣም ህልሜ ነው። በአማራ ክልል የታየውን አንጻራዊ ሰላም በመጠቀም የቱሪዝሙን ዘርፍ ለማነቃቃት እየተሰራ መሆኑ ተገለጸ። በክልሉ የተፈጠረው የጸጥታ ችግር በቱሪዝም ዘርፍ ላይ ተጽዕኖ አሳድሮ መቆየቱ የተገለጸ ሲሆን አሁን ላይ በክልሉ የታየውን አንጻራዊ ሰላም በመጠቀም ዘርፉን ለማነቃቃት በተሰራ ስራ መሻሻሎች መታየታቸው ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመር ላይ ነው የሚገኘው። ሳሙኤል እንደምንልሃል፣ በክልሉ የታየውን አንጻራዊ ሰላም በመጠቀም የቱሪዝሙን ዘርፍ በክልሉ ለማነቃቃት ምን ስራዎች እየተሰሩ ነው ተባለ? በዘርፉ የታዩ መሻሻሎችስ ምንድን ናቸው? አመሰግናለሁ። እንግዲህ እንደሚታወቀው እንደ ሀገር በርካታ የቱሪስት መዳረሻ ስፍራዎች ካሉባቸው አካባቢዎች መካከል የአማራ ክልል አንዱ ነው። እንግዲህ በክልሉ ከሚገኙ የቱሪስት መዳረሻዎች መካከል ደግሞ አሁን የምንገኝበት የጣና ሐይቅና በጣና ሐይቅ ዙሪያ እና ዳርቻ በደሴቶች የሚገኙ ገዳማት እንዲሁም የጎንደር ፋሲለደስ፣ የላሊበላና ሌሎችንም መጥቀስ ይቻላል። በተለይ እንግዲህ እነዚህን የቱሪስት መዳረሻዎች በደንብ መጠቀም ከተቻለ በተለይ በቱሪዝሙ ዘርፍ የሚገኘውን ጥቅም ማሳደግ ይቻላል። የቱሪዝም ዘርፍ ደግሞ እንደሚታወቀው በስሩ በርካታ ወጣቶችን አቅፎ የሚይዝ ነው። በርካታ ወጣቶችንም የስራ እድል የሚፈጥር እንደመሆኑ መጠን በተለይም በዚህ በኩል እንግዲህ በትኩረት ከተሰራበት ከፍተኛ ገቢ ማስገኘት የሚቻል ነው። ነገር ግን እንግዲህ በተለይ ከኮቪድ ወረርሽኝ ጀምሮ እንግዲህ እንደ አማራ ክልል በተለይ በቱሪዝሙ ዘርፍ የሚገኘውን አስተዋጽኦና የሚገኘውን ጥቅም በአግባቡ ከመጠቀም አኳያ እንግዲህ ተግዳሮቶች እየተፈጠሩ ይገኛሉ። ከነዚህ መካከል የኮቪድ-19 የሚታወስ ነው፣ የሰሜኑ ጦርነትና አሁን ደግሞ በክልሉ ያለው የጸጥታ ችግር በዘርፉ ላይ እንግዲህ እንደ ተግዳሮት ሆኖ ቆይቷል። በተለይ እንግዲህ በእነዚሁ ዓመታትም በቱሪዝሙ ዘርፍ ላይ የሚገኘውን የኢኮኖሚ ምንበለው የስራ እድል የሚፈጥረውን የስራ እድልም በመፍጠሩ በኩልም እንግዲህ አንዱ ጫና ፈጥሮ የቆየበት ሁኔታ መኖሩ እንግዲህ በተለያዩ አጋጣሚዎች ሲገለጽ ቆይቷል። እንግዲህ በአሁኑ ወቅት ደግሞ በክልሉ አንጻራዊ ሰላም መታየት ጀምሯል። ይህን አንጻራዊ ሰላም በመጠቀምም በቱሪዝሙ ዘርፍ እንግዲህ ክልሉ የሚጠበቀውን ወይም ደግሞ የሚገባውን እንዲያገኝ እንግዲህ ሰፊ ስራዎች ሲሰሩ መቆየታቸውን በተለይ ከኢቲቪ ጋር ቆይታ ያደረጉት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋይ ገልጸዋል። ከነዚህ መካከል እንግዲህ በክልሉ ሰላም መኖሩን ማስተዋወቅ እንዲሁም ደግሞ የቱሪስት መዳረሻዎችን የማስተዋወቅና ሌሎችም በተለይም ደግሞ የባለድርሻ አካላት ከሆቴሎች፣ ከማኔጅመንት፣ ከሌሎችም ባለድርሻ ከቱሪዝሙ ዘርፍ ባለድርሻ አካላት ጋር የተለያዩ ውይይቶችን በማድረግ በተለይም ደግሞ እነዚህ የቱሪዝሙ መስኮች በስፋት የሚታዩባቸውን አካባቢዎች መልሶ የማስተዋወቅና አካባቢውን የታየውን ሰላም ደግሞ ለማህበረሰቡ ምቹ መሆኑን የማስተዋወቅ ስራዎች እየተሰሩ እንደሚገኙ ገልጸዋል። በዚህም እንግዲህ በተለይ በዚህ ዓመት መሻሻሎች የታዩበት እንደነበር ነው የገለጹት። ለአብነትም እንግዲህ በዚህ ዓመት የሀገር ውስጥን ብናነሳ ወደ 6 ሚሊዮን የሚጠጉ የሀገር ውስጥ ጎብኚዎች የተለያዩ በዓላትን የተለያዩ የቱሪስት መዳረሻዎችን ጎብኝተዋል ወይም ደግሞ ታድመዋል ማለት ነው። የውጭ ሀገሮች እንደውም ብንመለከት ከ16000 በላይ የውጭ ሀገር ዜጎች የተለያዩ በዓላትን ታድመዋል። የተለያዩ የቱሪስት መዳረሻ ስፍራዎችንም እንግዲህ መጎብኘታቸው ነው የተገለጸው። ነገር ግን እነዚህ ቁጥሮች በቁጥር ስንመለከታቸው ብዙ ይመስላሉ እንጂ በተለይ ግን ከሚፈለገው አቅም በተለይም ደግሞ ክልሉ ካለው የቱሪስት መዳረሻ ጸጋ አኳያ ሲነጻጸር ግን የሚፈልገውን ጥቅም እያገኘ ነው ማለት አይቻልም። ለወደፊቱ ደግሞ እነዚህን የማጠናከርና በተለይም ደግሞ ያለውን አንጻራዊ ሰላም መኖሩን በክልሉ ያለውን ሰላም ለማህበረሰቡ የማስተዋወቅና ሌሎችም የቱሪስት መዳረሻዎችንም መልሶ በማስተዋወቅ በኩል እንግዲህ ስራዎች ይሰራሉ ነው የተባለው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በቀጥታ መስመር ላይ የሚገኙ ባልደረቦቻችን አሁንም ተጨማሪ መረጃዎችን እያጋሩን እንቀጥላለን። ወደ ዮሐንስ ፍስሐ የታደመበት አንድ ጉዳይ ነው የምንሻገረው። ትልቅ የታሪክና የተፈጥሮ ሀብት ያለባቸውና ለብዙ ዓመታት ተደብቀው የነበሩ ሀብቶችን በመግለጥ ለሀገርና ለትውልድ በሚጠቅም መልኩ እየለሙ ያሉ የቱሪዝም መዳረሻዎች ለትውልድ አርቆ አሳቢነት የታየባቸው ስለመሆናቸው የኪነ ጥበብ ባለሙያዎች ገለጹ። ባለሙያዎቹ ይህን ያሉት በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በዳውሮ ዞን የተገነባውን የሀላላ ኬላ ሎጅ ከጎበኙ በኋላ ነው። ይህንኑ ጉዳይ ይዘን ነው ከባልደረባችን ዮሐንስ ፍስሐ ጋር ቆይታ የምናደርገው። ዮሐንስ እንዴት ውለሃል? ሰሞኑን እንግዲህ የኪነ ጥበብ ባለሙያዎች በተለያዩ አካባቢዎች ላይ የሚገኙ የቱሪዝም ቦታዎችን ሲጎበኙ ነበረ። አንተ መረጃዎችን ስታጋራን ነበረ። ዛሬስ ምን አዲስ ነገር አለ? የትኞቹን ቦታዎች ጎበኙ? ስሜታቸውስ ምን ይመስል ነበረ?
አመሰግናለሁ መታሰቢያ። እንግዲህ ከትናንትም ጀምሮ ይህንን መረጃ ለተመልካቾች ስናደርስ ነበር። የኪነ ጥበብ ባለሙያዎች እንግዲህ በተለያዩ አካባቢዎች በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገር የገነቧቸውን ፕሮጀክቶች እየጎበኙ ነው የሚገኙት። እኔ የተገኘሁበት ሀላላ ኬላ ነው። በዚህ በሀላላ ኬላ ከትናንት ጀምሮ ሎጂውን በመጎብኘት ከዛ ባለፈ ደግሞ ወደ 1225 ኪሎ ሜትር የሚዘልቀውን ዋና የዚህ አካባቢ የቱሪስት መስህብ ሴንተር ወይም ደግሞ ማዕከል የነበረውን የሀላላ ኬላን እንዴት ተሰራ፣ በምን ተሰራ፣ ምን ያህል ጊዜ ፈጅበት የሚለውን እንግዲህ በባለሙያዎች ገለጻ እየተደረገላቸው በታሪኩም እየተደመሙ እንግዲህ ጉብኝት ሲያደርጉ አምሽተዋል። ወደ ማታ ደግሞ የጊቤ 3 የኃይል ማመንጫን ጎብኝተዋል። ይህ የጊቤ 3 የኃይል ማመንጫ ወደ 1870 ሜጋዋት የሚያመነጭ ነው። እንዴት ተሰራ፣ በምን መልኩና ምን ያህል ኃይል ያመነጫል የሚለውንና ጠቅላላ ሂደቱን ከላይ እስከታች ወጥተው እንዲያዩና እንደ ሀገር ምን አይነት ትልልቅ ፕሮጀክቶች እየተሰሩ እንዳሉ እንዲገነዘቡ ተደርጓል። ከዛ ባለፈም በዛሬው ዕለትም ጧት ላይ ወደ ግልገል ጊቤ 3 ቁጥር 3 ያመነጨው ኃይል ባሻገር ወደ ኋላ ደግሞ ወደ 155 ኪሎ ሜትር የሚተኛ ሰው ሰራሽ ሐይቅ አለና በዋናነት የሀላላ ኬላ አንዱ ጌጥና መሰረት የሆነው ይህ ሰው ሰራሽ ሐይቅ ነው። ይህንን ሰው ሰራሽ ሐይቅ በጀልባ በመዘዋወር ጉብኝት አድርጓል። ጠቅላላ ሲል ምን ተሰማቸው የሚለውን ለማናገር ሞክሬ ነበር። በዚህ የኪነ ጥበባውያን ቡድን ውስጥ እንግዲህ ገጣሚ ኤፍሬም ስዩም፣ ሽመልስ ለጋስ አርቲስት፣ እንዲሁም ሰለሞን ታሼጋጋ የጋዜጠኛና የማስታወቂያ ባለሙያ ተስፋዬ ማሙን ጨምሮ በርካታ የጥበብ ሰዎች ተገኝተዋል። እንደ ጫላ ቡልቱሜና አደም መሐመድ ያሉ የአፋን ኦሮሞ አቀንቃኞችን ጨምሮ የተገኙበት ነው ይህ ስብስብና ሁሉም ለጥበብ እጅግ ቀናኢ ልብ ያላቸውና በጥበብ ሀገርንም እያገለገሉ ያሉ የኪነ ጥበብ ባለሙያዎች ናቸው። እነሱም ይህንን በማየታቸው እጅግ ደስተኛ መሆናቸውን በተለይ እንደዚህ ተደብቀው የነበሩ ቦታዎች ሲገለጡ ለትውልድ የሚያገለግሉ ናቸውና ጠቅላይ ሚኒስትሩ እጅግ ሊመሰገኑ እንደሚገባና እሳቸውም እንደሚሉት ይህንን ሰራን እንጂ ጀመርን እንጂ አልጨረስንም ነው ያሉት። ይህንን ደግሞ በማሳየት በደንብ በመግለጥ ረገድ የኪነ ጥበብ ባለሙያዎች ኃላፊነት አለብን፣ ይህንን ታሪካዊ ኃላፊነት ደግሞ ዛሬ ወስደናል ሲሉ ነበር። እንዲሁም እዚህ የኪነ ጥበብ ቀረጻ ማድረግ ይቻላል፣ ለምን ማልዲቭስ ይካሄዳል፣ ለምን ሞምባሳ፣ ሌሎች ዱባይ የሄዱ ክሊፖች ይሰራሉ፣ እዚህ በመምጣት ማስተዋወቅም ይቻላል፣ በግጥም ስራም ይህንን እንቁ የሆነ ስራ ለህዝብ ማድረስ ይቻላል ሲሉም ሀሳባቸውን ሰጥተውኛል። እንግዲህ ዛሬ ከከሰዓት የሚጠናቀቅ ይሆናል። ጠቅለል ያለው ጉብኝት ይህንን ይመስል ነበር። መታሰቢያ ዮሐንስ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በስልጤ ዞን ባህላዊ የዳኝነት ስርዓቱ ህጋዊ ሰውነት አግኝቶ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች 19 በመቶ መቀነሳቸው ተገለጸ። ሀገር በቀል የዳኝነት ስርዓቶች ዘላቂ ሰላምን በማስፈንና የተረጋጋ ማህበረሰብ በመፍጠር ረገድ ሚናቸው ትልቅ በመሆኑ ለፍትህ ስርዓቱ አጋዥ በሆነ መንገድ መጠቀም እንደሚገባም ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን ሚካኤል ገዙ በቀጥታ መስመራችን ላይ ነው የሚገኘው። ሚካኤል እንደምን ውለሃል? ባህላዊ የዳኝነት ስርዓቶች ለዘላቂ ሰላም ባላቸው ሚና እንደው እንዴት እየተጠቀምንባቸው ነው? ሚናቸውስ እንዴት ነው የሚገለጸው የሚለውን ጉዳይ እስኪ አድርሰን። አመሰግናለሁ ጌታቸው። እንግዲህ በኢትዮጵያ የተለያዩ ባሉ ማህበረሰቦች ውስጥ በተለያየ መንገድ የሚተገበሩ ባህላዊ የዳኝነት የግጭት አፈታት ስርዓቶች አሉ። እነዚህ የባህላዊ የዳኝነት ስርዓቶች እንግዲህ እንዳሁኑ ዘመናዊ የዳኝነት ስርዓት ተግባራዊ ከመደረጉ በፊትም ማህበረሰቡ በዘመናት ሂደት የራሱን ደህንነት አብሮነቱን አስጠብቆ የቆየባቸው እሴቶች ናቸው። እነዚህ እሴቶች እንግዲህ አሁን በተለይም በተለያዩ ክልሎች እንደምናስተውለው ከዘመናዊ የፍትህ ስርዓት ጎን ለጎን በካውንስሎች በምክር ቤት ደረጃ እውቅና ተሰጥቷቸው በተለይም ከሀገሪቱ ህገ መንግስትና ከሌሎች ተያያዥ ህጎች ጋር የማይጋጩ ሆነው እንደዚሁም ደግሞ ለማህበረሰብ ለተረጋጋ ማህበረሰብና ለሰላም መረጋገጥ ትልቅ ፋይዳ ያላቸው ሆነው ሲገኙ በምክር ቤቶቻቸው ጸድቀው ተግባራዊ የሆኑ ይገኛሉ። ለአብነትም እንግዲህ ኦሮሚያ ክልል ማየት ይቻላል። በርካታ ባህላዊ ፍርድ ቤቶች በየአካባቢው ተግባራዊ ተደርገው በአሁኑ ሰዓት እንግዲህ ህብረተሰቡ ወደ ዘመናዊ ፍርድ ቤቶች ከመሄዱ በፊት ግጭቶችን እዚያው መፍታት የሚችልበት በርቅ መፍታት የሚችልበት በዳይ ተበዳይም ተብሎ ዳኝነት የሚሰጥበት ሁኔታ እንዳለ መመልከት ይቻላል። እነዚህ እንግዲህ በዋነኛነት በማህበረሰብ ውስጥ እንደ ዘመናዊ የፍትህ ስርዓት አንዱን ረቺ አንዱ ተረቺ ሆነው የሚሄዱበት ሳይሆን
ዘላቂ ሰላም በማስፈን ረገድ እነዚህ ባህላዊ የዳኝነት ስርዓቶች ትልቅ ፋይዳ ያላቸው ተደርገው ይወሰዳሉ። ምክንያቱም በዳይና ተበዳይ ለዘላቂ ሰላም አብሮነታቸው የሚያጠናክሩበት መንገድም ጭምር የጋራ ትስስር የሚያደርጉበት ይቅር የሚባባሉበትም ጭምር አውድ ያለው ስርዓት ያለው በአብዛኞቹ ማህበረሰቦች ውስጥ እንደዚህ አይነት ስርዓት ያለው በመሆኑ ዘላቂ ሰላምን በማስፈን ረገድ መፈላለግን በማስቀረት ረገድ ትልቅ ፋይዳ አለው። በዚህ በስልጤ ዞንም እንግዲህ ይህ የዳኝነት ባህላዊ የዳኝነት ስርዓቱ በተለይ በቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ምክር ቤት ላይ ጸድቆ በዞኑ ምክር ቤትም እንዲሁ አስጸድቀው ተግባራዊ ተደርጓል። ይህ እንግዲህ በዋነኛነት በተለይ ከቀበሌ በመንደር ከቤተሰብ ጀምሮ ማጋ ራጋ የሚባል ባህላዊ ዳኝነት ነው ያለው። ማጋ እንግዲህ በቤተሰብ ደረጃ በአካባቢ ደረጃ እንደዚሁም በመንደር ደረጃ ዳኝነት የሚሰጥበት ሲሆን የራጋ ደግሞ አንድ የማህበረሰቡ አባል በታችኛው ደረጃ ፍትህ ካጣ ፍትህ ተጓደለብኝ ብሎ ካሰበ እስከ ራጋው ድረስ ሄዶ እስከ ራጋ የዳኝነት ችሎት ድረስ ሄዶ ፍትህ ለማግኘት የሚችልበት አሰራሮች አሉ። እነዚህ እንግዲህ የራጋዎቹ በተወሰነ ደረጃ በቁጥርም ትንሽ ናቸው። በቤተሰብ እንደዚሁም ደግሞ ባላቸው ማህበራዊ ተቀባይነት ችግሮችን በመፍታት አቅማቸው ተመርጠው ፍትህ የሚሰጡበት ነው። እንግዲህ ባለፉት 2015-16 በዞኑ በተለያየ መንገድ እነዚህ ባህላዊ ዳኝነት ስርዓቶች ተግባራዊ መደረግ ከጀመረው ወደ ፍርድ ቤቶች የሚመጡ ጉዳዮች ወደ 19% ቀንሰዋል። ከዞኑ ያገኘነው መረጃ ይሄን ያመለክታል። ለአሁን ያለኝ መረጃ ይሄን ይመስላል። ሚካኤል ለደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የደህንነት ኃላፊዎችን ለአስቸኳይ ስብሰባ ጠሩ። ፕሬዝዳንቱ እንደሚሉት በስብሰባው በኢራንና እስራኤል ግጭት ላይ የአሜሪካ ሚና ምን መሆን እንዳለበት ይወሰናል ብለዋል። ኢራን እስራኤል ጥቃት እንድትሰነዝር ከአሜሪካ ድጋፍ ተደርጎላታል ብትልም አሜሪካ ግን ይህን አልተቀበለችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅ ሰላም እንዲሆን አሜሪካ የኢራንን መንግስት ለመጣል ጦርነቱን ልትቀላቀል ይገባል ሲሉም ተደምጠዋል። ይሁን እንጂ ከአሜሪካ በኩል በይፋ ጦርነቱን የመቀላቀል ፍላጎት እንደሌለ እየተገለጸ ነው። ያም ሆነ ግን በዚህ ጉዳይ ላይ ግልጽ መንገድ ለመከተል ፕሬዝዳንት ትራምፕ የደህንነት አማካሪዎቻቸውንና ሹማምንታቸውን ለዝግ ስብሰባ ጠርተዋል። ይህ ስብሰባም ለመካከለኛው ምስራቅ ስጋት ወይም ደግሞ ተስፋ ሊሆን እንደሚችል እየተዘገበ ነው። ይህ ዘገባ የቢቢሲ ነው። በሌላ በኩል የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒን መግደሉን ያስታወቀው ዋና አዛዡ የተገደሉት በማዕከላዊ ቴሄራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ ስለመሆኑም ተገልጿል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናት አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ በእስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞው ጠቅላይ ኤታማዦር ሹም አላም አሊ ራሺድን ተክተው ሚናቸውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳቶችን የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ እያደረገች ታጠቃለች ሲል የገለጸው ሮይተርስ ነው።